ምን ሻልስን ነው ደህና አይደለሽ እንዴ? ሮማንን ሳልገላት አልቀርም። ምን እያልሽ ነው ዙኑ? እህትን ሳልገላት አልቀርም ማለት ምን ማለት ነው? እሺ ተረጋጊ ዙኑ። እሺ እዚህ ተቀመጪ። ግዴታ ማን ነው ህጉን ያወጣው? እኔው ነኛ። ምን ነው ቡና ማፍላት ከባድ ስራ መስሎሽ ነው ወይስ ጭራሽ ማትቺ? እውነት ለመናገር አይደለም ቡና ማፍላት ይቅርና በየቀኑ ራሱ ዶሮ እየሰራሽ አብይ ብትለኝ አበላሃለሁ። አምራን እንደዚህ ማትፎክሪ። የምሬን ነው። ምን አይነት ሚስት እንደምሆንልህ ታውቃለህ? ከስራ ደክሞክ ስትመጣ ፈገግ ብላ የምትቀበል በቃ ሁሉን ነገር የምታስረሳ አይነት ሚስት ነው የምፈልገው። በቃ ብቻ ምን አለፋክ እኔ ነኝ ልበ ቢሷ። አንቺስ ብትሆኚ ያለፈው ሳያንስሽ እንዴት ድጋሚ ልጅሽ ላይ ቆልፈሽ ትወጫለሽ? እና ነገርኛ ልጄ ምን ላብላት? ቆይ አባቷ እየረዳት አልነበር እንዴ? እንኳን ለሷ ለአንቺም የሚተርፍ ጠንካራ አባት እንዳላት የታወቀ ነው። እኔ እሱን እርዳታ ያስፈልገኛል። እና ፍቅሩን ነው የምትፈልጊው? ግን ደግሞ ያን ሊሰጥሽ አይችልም። ምንድነው አንድ ወንድ ላይ እንደ መሽገር እንደዚህ መጣበቅ? ወጣትነትሽን ተጠቀሚበት እንጂ። ለነገሩ ሁላችሁም ለኔ አንድ አይነት ናችሁ። አዎ አንድ ነን፣ ያው ምርጥ ጓደኞችሽ ነን። ማንም የኔን ስሜት ሊረዳው አይችልም። ግድ የለም አንቺ ብቻ እሺ በይ እንጂ ለኔ ሽማግሌ የሚወስድ አይጠፋም። ያኔ ሮማን የምትባለውን ሴትዮ ሴራዋን ሳጋልጣት ወይዘሮ ዝናሽም ከልጄ ላይ ይቻል አይሽም ሲሉኝ ነበር። አሁን እናትነታቸው ሊፈተኑበት ሰዓት ደርሷል። እኔ የምልሽ እና ያውኑ ሽማግሌ ብልክስ እንዴ? ቆይ መጀመሪያ ላናግራቸው እንጂ ያው እናትን ፎርማሊቲ ለማሟላት ነው እንጂ ድግሱ መቼም እነጋሽ ላይ ኩንጋ አይሆንም አይደል? እኔ እኮ ቀለል ያለ ነገር ነው የምወደው አልኩሽ። ኑሃሚን ክፍል 147 ተለቋል። ውዶችዬ እንግዲህ የአቶ ላይኩን ሚስት ወይም ደግሞ ወይዘሮ ዝናሽ እንግዲህ በድንጋጤ ታውጣ ትገኛለች። እንዲሁም አቶ ላይኩን በድንጋጤ ታውጦ ይገኛል ማለት ነው በሮማን የተነሳ። ሮማን እንግዲህ ሐኪም ቤት ገብታለች። ሲምባ እንግዲህ ከነ ወይዘሮ ዝናሽ ቤት መጥቷል። ውዶችዬ ሲምባ እንግዲህ አዲስ የምስራች ይዞላቸው መጥቷል። እና አቶ ላይኩን እንግዲህ ሮማን በህይወት የመኖሯና ያለመኖሯ እንግዲህ አጠራጣሪ ነው። ውዶችዬ ሪች እንግዲህ በልጇ የተነሳ እንዲሁም ደግሞ ኤርሚያስ ልጇን ወደ ሌላ ቦታ ለመዝናናት ይዟት ስለሄደ በሷ የተነሳ እንግዲህ ችግር ውስጥ ገብታ ትገኛለች። ራሷንም ለማጥፋት እየተገለገለች ትገኛለች ማለት ነው። እንግዲህ ጩና ከጎኗ ናት፣ እንዲሁም አምራም ከጎና ነች ማለት ነው። አምራን እና ዶክተሩ እንግዲህ በቅርብ ሰርጋቸውን ያደርጋሉ። አሁን እንግዲህ ሽምግልና ለመላክ እየተዘጋጁ ይገኛሉ። ውዶች የቪዲዮን እስከ መጨረሻው ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዙ ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ። ውዶች እንግዲህ ባለፈው ክፍል እንዳየ ነው ወይዘሮ ዝናሽ እንግዲህ ሮማን ከደበደበቻት በኋላ ከጣለቻት በኋላ እንግዲህ ወደ ቤቷ ተመልሳለች። ነገር ግን እሷ ማንም አላየኝም ብላ ነበረ። ነገር ግን ሲምባ ከሩቅ በቅርብ ርብቁ ነው ሲመለከታት ነበረ። እንግዲህ እሷ ወደ ቤት ከገባች በኋላ አቶ ላይኩን እንግዲህ ለአቶ ላይኩን ከነገረችው በኋላ እየተርበተበተች እንደመታቻት እና እንደጣለቻት ድንጋይ መቷት ግን ራሷ ቅንጭላቷ እንደደማ ነግረው ነበረ። እንግዲህ እሱም አይዞሽ ተረጋጊ፣ በቃ ምንም ቢሆን ከሚስቴ ጎን ነኝ በማለት እሷን ካረጋጋ በኋላ ቀጥታ ወደ ሩሷ ሄዷል ማለት ነው። ለባብሶ ሲሄድ ግን አጋጣሚ ሲምባ እሱ መውጣቱን ተከትሎ እንግዲህ በሩ ክፍት ስለነበር የውሃ ቧንቧ የሚሰራ መስሎ ገብቶ ክችን ሲያንጎዳጉድ ወይዘሮ ዝናሽ እንግዲህ ምን ፈልገ ነው? ከዛም እንግዲህ ወይዘሮ ዝናሽ ማነህ አንተ ቧንቧ የምትሰራ? እረኛ ቧንቧ የሚሰራ አንፈልግም፣ ምንም የተበላሸ ነገር የለም በማለት እንግዲህ ስታናግረው ነው ሲምባ ነህ ብላ ስታናግረው እንግዲህ ጎበዝ ነሽ አወቅሽኝ በማለት እንግዲህ ሲያወራት ነበረ። ከዛም እንግዲህ ከወራት በኋላ ወደ ሳሎን ገባ ብለው እንግዲህ ነገሮችን ሁሉ ሲያወራትና የሆነ መረጃ ምዞላት እንደመጣ ነግሯታል ማለት ነው። ውዶችዬ ያንን መረጃ ወረቀት እንግዲህ አስረክቧታል። እንግዲህ የወይዘሮ ሮማንን
ብዙ ነገር የያዘ ፋይልና የኮማንደሩን ብዙ ነገር የያዘ ፋይል ነው የሰጣት ማለት ነው። እሱም እንግዲህ ባለፈው ካስታወሳችሁ ፋንቱ ሰጥተው ነበርና ፋንቱ እንደሰጠችውም ተናግሯል ማለት ነው። ነገር ግን ባልሽን የምታምኒው ከሆነ ነው እንጂ ካላመንሽው ግን አደራሽን እንዳትነግሪው በማለት እንግዲህ አስጠንቅቋታል ማለት ነው። ወይዘሮ ዝናሽ አንቺን ከማንም በላይ ስለማምንሽ ነው አንቺ ጋር ይቀመጥ ያልኩት በማለት እንግዲህ አምቶ ሰጧት ሄዷል። እሷም እንግዲህ በጣም አመሰግናለሁ በማለት ምስጋናዋን እንትን ብላ ስለ ዳጊም አንዳንድ ነገር ጠይቀው እንግዲህ ወደ ውጭ እንዲሄድ አድርጋለች ማለት ነው። ውዶችዬ እንግዲህ ዶክተርና አምራን ሊጋቡ ዝግጅት ላይ ናቸው። ሽማግሌዎች እንዴት ይላኩ እንዲሁም ደግሞ ሰርጉ ምንድን ነው ማድረግ ያለብን እያሉ እንግዲህ ሲያወሩ ነበረ። ከዛም አልፎ እንግዲህ የዶክተር እናት በጣም በብዙ እየተዘጋጀችበት ትገኛለች ማለት ነው። ከክፍለ ሀገር ብዙ እቃ አስመጥታ ብዙ ነገርም እየተዘጋጀች ትገኛለች። እንግዲህ አምራና ዶክተር በጣም ደስተኛ ናቸው፣ ምክንያቱም በቅርቡ ሰርጋቸውን ሊያደርጉ ስለሆነ ማለት ነው። ውዶችዬ እንግዲህ ጩና ወደ ሬች ሄዳ ነበር። ሬች እንግዲህ እንደምታዩት በጣም ቀውስ ውስጥ ገብታለች። እንግዲህ እቃዎችን ሁሉ እየሰበረች ብርጭቆን ሁሉ እየሰበረች እጇን ራሷን ለማጥፋት እየሞከረች ትገኛለች ማለት ነው። ሬች ግን ከጎንሽ ነኝ እባክሽ እንደዚህ አትሁኝ በማለት እንግዲህ እያረጋጋቻት ነበረ። እንግዲህ ኤርሚያስ ሬች ወደ ስራ ስትሄድ ልጇ ላይ ማንም እንትን እንዳይላት ብላ ቆልፋበት ነበር ሄደችውና እንደዛ ብለው ሲነግሩት መጥቶ በሩን ከፍቶ በሩን ሰብሮ ገብቶ እንግዲህ ልጁን ይዟት የሆነ ቦታ ለመጽናናት ሄዷል ከኤሚ ጋር ማለት ነው። እንግዲህ በዚህ የተነሳ ልጅን የት አድርጓት ይሆን እያለች ሪች በጣም ተጨንቃለች። ከዚህ አንጻር እንግዲህ እኔ ብሞት ይሻለኛል ከዚህ ሁኛም ቁጭ ብዬም ምንም አላደርግላትም ልጅ ያልደረስኩላትም በማለት እንግዲህ ራሷን ለማጥፋት እየተገለገለች ትገኛለች ማለት ነው። እንግዲህ ሪችና አምራንም በድጋሚ ተገኝተው ነበር ማለት ጩናና አምራንም በድጋሚ ተገናኝተው ነበረ። እንግዲህ ጩና እንዳያቸዋት ከሪች ጋር ከቆየች በኋላ አምራንም እንግዲህ ምን ማድረግ እንዳለብን አናቅም ስለሷ እያለች እንግዲህ ስለ ልጇም ስለ ሪች ልጅም እያወሩ ነበረ ማለት ነው። እንግዲህ አምራንም የሪች ልጅ ከኤሚና ከኤርሚያስ ጋር ሊዝናኑ እንደወጡና ስልክም እንደማያነሱ ነግራታለች ማለት ነው። እንግዲህ አምራንም ስለ ሰርጓ ሁኔታ እያወራቸው ነበረ። እንዲሁም ደግሞ ጩና እንደምታያት ባለፈው የአቶ ላይኩን ሚስት ወይም ደግሞ ወይዘሮ ዝናሽ አልወደደቻትም እና በዛ የተነሳ እንግዲህ ሲያወሩ ነበረ ማለት ነው። ውዶችዬ እንግዲህ ቀሚስ ለብሼ እሷን ሴት መስዬ ማሳየትና እንድትቀየር ማድረግ አለብኝ እያለች እንግዲህ ትገኛለች ማለት ነው። ጩና ማለት ጩና እንግዲህ ጩና እንደዛ እያለች ያው አማቷን ለመሳብ ስትል ቀሚስ ማትወደውን ቀሚስ ለብሳ እያማለለቻት ትገኛለች ማለት ነው። ውዶችዬ እንግዲህ አምራና ዶክተር በድጋሚ ተገናኝተው ስለ ማዘር ሲያወሩ ነበረ። ስለ ማዘሩ ሲያወሩ እንግዲህ ማዘር ከገጠር ወይም ደግሞ ከክፍለ ሀገር ብዙ እቃ እያስመጣች እንደሆነ እንዲሁም እንግዲህ ሽማግሌ ማንጋ ይላክ እያለች ጠይቃት ነበረ። እንግዲህ እሷም ከነ አቶ ላይኩና ወይዘሮ ዝናሽ እናትና አባቴ ማለት ናቸው፣ ስለዚህ ከነሱ ይላክ እያለች እንግዲህ ወስናለች ማለት ነው። ውዶችዬ እንግዲህ ጩና ከአምራን ጋር ከተገናኘች በኋላ መልሳ ሄዳ እንግዲህ ሪችን ጥሩ ስሜት ስላልሆነች ለማረጋጋት ሄዳለች። ቀስ ብላ በሩን ከፍታ እንግዲህ ስትገባ ብርጭቆ መሬት ላይ ተሰባብሮ አግኝተዋለች። እሷን ቁጭ ብላ እያለቀሰች አልጋ ላይ አግኝታታለች ማለት ነው። ከዛም እንግዲህ አይዞሽ ብላ ስታበረታታት ነበረ። እኛ አለንልሽ፣ አይዞሽ እባክሽ ተረጋጊ በማለት እንግዲህ ስታረጋጋት ነበረ። እንግዲህ ሪች በዚህ ሂደት በጣም ከባድ ሁኔታ ውስጥ ነች ያለችው ማለት ነው። ውዶችዬ ያው ብዙ ትምህርት አለው። ውዶችዬ እንግዲህ አቶ ላይኩን ቀጥታ ወደዛ ሄዷል ማለት ነው። ወደ እህቱ ሄዶ እህቱ እንግዲህ ምን ደረጃ ላይ እንደደረሰች አይታወቅም። ነገር ግን ወደ ቤት ተመልሷል ማለት ነው። እንግዲህ ሮማንም ቁማ ተቀምጣ ስትጠብቀው ነበረ ማለት ነው። እንግዲህ ፋይሉን አውጥተው ካየት በኋላ እንግዲህ በፋይሉ ውስጥ በጣም አደጋ ካላቸው ሰዎች ጋር እየሰራች ሮማን እንግዲህ ወንድሟንና ቤተሰቡን በሙሉ ለመጣል እየሞከረች የነበረች ሴት ናት ማለት ነው። ከዚህ የደረሰች ውዶችዬ እንግዲህ ሮማን
ወይዘሮ ዝናሽ እንግዲህ ሮማን በህይወት ብትኖርና ደህና ብትሆን ምን ልታደርስብኝ እንደሚችል የታወቀ ነው። ወይ እኔን ታስገድለኛለች ወይ የሆነ ነገር ታደርገኛለች በማለት እንግዲህ በሀሳብና በጭንቀት በጣም ታውጣ ትገኛለች ማለት ነው። እንግዲህ አቶ ላይኩንም አይዞሽ እባክሽ ተረጋጊ፣ ምንም ቢሆን ምንም ቢፈጠር እኔ ከጎንሽ ነኝ፣ እባክሽ ተረጋጊ፣ ነገሮችን ደግሞ ይሄን ለማንም እንዳትናገሪ፣ እንዳደረግሽው ለማንም እንዳትናገሪ፣ ለማንም እንዳታወሪ እያለ እንግዲህ ሲላት ነበረ። እሷም እንግዲህ ለማንም እኔ አላወራም እናንተም እንዳታወራ እያለች እንግዲህ ሚስጥራቸውን ሚስጥር አድርገው ያው ሲመካከሩ ነበር ማለት ነው ውዶች። የስ እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን እናብረን እናያለን። ወይዘሮ ሮማን እንግዲህ ትሞታለች ወይስ ምን ትሆናለች የሚለውን አብረን እናያለን ማለት ነው ቀጣይ ክፍል። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ ትንሽ ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ቪዲዮን ደግሞ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ኮፒ ሊንክ አድርጉልኝ ፕሊዝ ፋሚሊዎች እና ደግሞ ሸር ባርጉልኝ ፕሊዝ። በተረፈ ሰላማችሁ ይብዛልኝ። መልካም ምሽት ባይ